መላከ ገነት ክብሩ ገብረ ጻድቅ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ነኝ። ይህ ታላቅ ቤተክርስቲያን አሁን ላይ 129 ዓመት እየሆነ ያለው ሲሆን ይህም ቤተክርስቲያን በአጼ ምኒልክ ጊዜ ተጀምሮ በንግስተ ነገስታት ዘውዲቱ የተፈጸመ ነው። ይሄም ማለት ቀደም ሲል ይሄ ቤተክርስቲያን ከመመስረቱ በፊት ሳር ቤት ነበር። ያን ጊዜ በአድዋ ጦርነት ጊዜ አጼ ምኒልክ ታቦተ ቅዱስ ጊዮርጊስን በችግሩ ሰዓት ከመንበሩ አንስተው ወደ ዘመቻው ይዘው በመሄድ በዛ በዘመቻውም በገቡት ቃል ኪዳን ወይም በተሳሉት ስለት መሰረት ሰማዕቱ ቅዱስ ጊዮርጊስ ከእግዚአብሔር ከአምላኩ አማልዶ እሳቸውም ባላቸው እምነት ተማጽነው ረድቷቸው ህዝቡን ጭምር ረድቶ በድል አድራጊነት ከተመለሱ በኋላ ይህንን የመሰለ ህንጻ ቤተክርስቲያን መሰረቱን ከኢየሩሳሌም አፈርና ጸበል ጭምር አምጥተው መስርተው እየሰሩ እያሉ አረፍተ ዘመን ገጥቷቸው በሚያርፉበት ሰዓት ልጃቸው ንግስተ ነገስታት ዘውዲቱ በዚህ አሁን ሙዚየም በሆነው ቤት ደወል ቤት በነበረው ነግሰው ይህንን ቤተክርስቲያን አስፈጽመዋል። ከዛም በኋላ ቀዳማዊ ኃይለ ሥላሴ ንጉሰ ነገስት የነገሱበት ነው ጥቅምት 23 ቀን እና በየአመቱ ይህ በዓልም ይከበር ነበር። ከዛ ጊዜ ጀምሮ ጊዜያዊ ጥገናዎች ወይም ደግሞ እንደ ቀለም ቅብ የመሳሰሉ እድሳቶች ሲደረግለት ቆይቷል። አሁን ግን ዶሙም ጭምር ትንሽ በማፍሰሱና ቆርቆሮም አካባቢዎች ከላይ ችግር ስላለ እሳተ ከላውም እንደዚሁ ወይም ደግሞ ኮርኒሱ ላይ የተሰሩት ነገሮች ስንጥቅ ስላላቸው ከዚህ በፊት በነበረው የአንዳንድ ችግሮች ምክንያት እድሳት ስላስፈለገው ኮሚቴ ተቋቁሞ በፋሲል ጊዮርጊስ አማካሪ ድርጅት መሰረት ጥናቱ ተከናውኖ በሚሳቅ ኮንስትራክሽን ድርጅት አሸናፊነት ስራው ተጀምሮ እነሆ አሁን ከተጀመረ 6 ወር ሆኖታል። እንደ ባለሙያዎቹ ገለጻ እንግዲህ ከ6 ወር በኋላ ወይም ከ7 ወር በኋላ ስራውን አጠናቀው በነበረበት ሁኔታ ያስረክቡናል። ይሄ ስራ ሲሰራ ዝም ብሎ ሳይሆን ከባህልና ቱሪዝም እንዲሁም ደግሞ ከቅርስ ባለሙያዎች የተውጣጡበት በቅዱስ ሲኖዶስ ቀርቦ ጭምር ጸድቆ ከጠቅላይ ቤተ ክህነትም ከሀገረ ስብከትም ኮሚቴዎች ያሉበት ሆኖ ስራው እየተሰራ ነው። የቅርብ ክትትልም በቅዱስ ሲኖዶስም እንደዚሁም በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ሕርያቆስ ክትትል እየተደረገ የሚከናወን ስራ ነው። እኛም እለት በእለት ስራውን እየተከታተልን ራሱን የቻለ አብይ ኮሚቴ ያለው ስራው በዚህ መልኩ እየተከናወነ ይገኛል። ቀደም ሲል ይህ ቤተክርስቲያን እንደ ታሪካዊነቱና እንደ ቅርስነቱ ማዘጋጃ ቤትና መንግስት ነው ትኩረት ሰጥቶ ሲያድሰው የነበረ። መብራቱ ሁሉ የግቢው መብራት ከመንገድ ጋር የተያያዘ እንጂ ቤተክርስቲያኑ የሚከፍለው አልነበረም። ስለዚህ አሁንም መንግስት ትኩረት ሰጥቶ መጥቶ በማየቱ ነገ ከነገ ወዲያ ላለው ነገር በሙሉ ትልቅ አሻራውን ይጥላል። ህዝበ ክርስቲያኑ በሙሉ እኛ መልእክት ስናስተላልፍ በጀታችን ህዝበ ክርስቲያኑ ነው። ህዝበ ክርስቲያኑ ብቻ ሳይሆን ኢትዮጵያዊ የሆነ ሁሉ የዚህ የሰማዕቱ የቅዱስ ጊዮርጊስ ውለታ ስላለበት ኢትዮጵያዊ ለመሆን እሱ የከፈለው የረዳው ያደረገው አስተዋጽኦ ከባድ ስለሆነ ወይም በእምነት ደረጃ ብቻ ሳይሆን ኢትዮጵያውያን የሆኑ ሁሉ እንዲሁም ደግሞ በዓለም ያለ ሁሉ ለዚህ ታሪካዊ ቤተክርስቲያን የሚገባውን አስተዋጽኦና አሻራውን በማሳረፍ ይህንን ቅርስ ለትውልድ ማሻገር አስፈላጊ ነው። አሁን እየተሰራ ያለው ስራ ዝም ብሎ ቀለም ቅብ እንደዚህ ሳይሆን ወጥ የሆነ ስራዎች ናቸው እየተሰሩ ያሉት። በባለሙያዎቹ ሊገለጹ ይችላሉ፣ ቅድምም ተገልጸዋል። አሁን ይሄ ስራ በጥሩ መልኩ እየተከናወነ ነው። ደግሞም እኛ ለመስራት ባሪያዎቹ ተነስተናል። ራሱ እግዚአብሔር ደግሞ ያከናውንልናል፣ ይረዳናል ብለን እናምናለን። በዋናነት አባቶቻችን ይህንን የመሰለ ቤተክርስቲያን ሰርተው ለኛ ካስረከቡ ይሄ ትውልድ ደግሞ ይህንን ቤተክርስቲያን አድሶ በነበረው መልኩ አጠናክሮ ለትውልድ ማሻገር አለበት። ታሪክን ለትውልድ የማሻገር ተራው የኔ ነው በሚል መሪ ቃል ነው ተነስተን እየሰራን ያለነውና ይህንን ጉዳይ ሁሉም ሰው ትኩረት ሊሰጠው ይገባልና ትኩረት ሰጥቶት ስራው ላይ እንደ ሁሉም የኔነት ስሜት እንዲሰማው በዚህ አጋጣሚ አደራላለሁኝ። አርክቴክት ኤፍሬም ንጉሴ ይባላለሁኝ። በቅርስ ስራዎች ላይ ከፋሲል ጊዮርጊስ አማካሪ ድርጅት ሲኒየር አርክቴክት ነኝ። ከዚህ በፊት የሰራናቸው በቅድስት ሥላሴ ቤተክርስቲያን እንደዚህም የጎንደር ቤተመንግስታት እንደውም የጅማ አባጅፋር ቤተመንግስትን ጥገናዎች አካሂደናል። አሁን ደግሞ እግዚአብሔር ፈቅዶ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን ጥገና እየሰራን ነው። የቤተክርስቲያኑን ጥገና ስራ ከመጀመራችን በፊት እንግዲህ ለ6 ወራት የሚያክል የጥናት ሂደት ነበረ መጀመሪያ ያካሄድ ነው። ህንጻ ቤተክርስቲያኑ ያለበትን ጉዳት የማጥናት ሂደት ነበረ መጀመሪያ ያካሄድ ነው። ለ6 ወር ካጠናን በኋላ ከዛ በኋላ በስራው ላይ ልምድ ያላቸውን ኮንትራክተሮች የመምረጥና የማሳተፍ ከዛም የማማከር ስራ ላይ ደግሞ እየሰራን የምንገኘው አሁን ላይ ያለ ነው ማለት ነው።
እንግዲህ በጥናታችን መሰረት ይህንን ቤተክርስቲያን ስናየው ከ120 ዓመት በላይ ያስቆጠረ ትልቅ ቤተክርስቲያን ነው። ለአዲስ አበባ ቤተክርስቲያናት በጣም ትልቅ ከምንላቸው ሲምቦል ከምንላቸው እንደ አንድ ዋና የቱሪስት መዳረሻም የሚሆኑ ለምእመናም ደግሞ ትልቅ ክብር ያለው ቤተክርስቲያን ሆኖ የምናገኘው ቤተክርስቲያን ነው። ከተሰራ ጀምሮ ዋነኛ የሚባል የጥገና ስራ ተካሂዶለት አያውቅም። የተወሰኑ ጥገናዎች ይካሄዳሉ። ለምሳሌ የቀለም ቅብ ስራዎች ወይም ደግሞ የመስታወት መቀየር ወይም ደግሞ የድንጋይ ንጣፍ ስራዎችን የማስተካከል ስራ ካልሆነ በስተቀር ዋና ቤተክርስቲያኑ ላይ የተካሄደ ሜጀር የሚባል ለውጥ ተካሂዶበት አያውቅም ነበረ። አሁን ላይ ግን ስር ነቀል የሆነ የጥገና ስራ ነው የምናካሄደው። እንግዲህ ቤተክርስቲያኑ ከተሰራ ጀምሮ ዋና የምንላቸው የጉዳት አይነቶች ያጋጠሙት የምንላቸው አንደኛው የጉልላቱ የውሃ ማፍሰስ ነው። ቆርቆሮ ተቀይሮ አያውቅም ለረጅም ዘመናት። ስለዚህ እሱ ላይ የሚኖር የውሃ ማፍሰስ መንበሩ ላይ ውሃ እየፈሰሰ ያስቸገረበት ሁኔታ አለ። እሱን የማስተካከል ስራ አንድ ነው። ሁለተኛው የውስጥ ላይ ስንገባ የምናገኛቸው የሲሊንግ ወይም ደግሞ የእሳተ ከላ የሚባል በባህላዊ አጠራሩ የእሳት መከላከያ እንደሚባለው አይነት ነገር ነው። ኢትዮጵያዊ ትራዲሽናል የሆነ የሲሊንግ አይነት አሰራር ነው። እዚህ ቤተክርስቲያን ላይ ብቻ ነው የምናገኘው። አዲስ አበባ ካሉ ቤተክርስቲያኖች ውጭ የምናገኘው ጊዮርጊስ ቤተክርስቲያን ላይ ብቻ የምናገኘው ውድ ስራ የምንስለው ስራ ነው። እሱ ትልቅ የመሰንጠቅ አደጋ የደረሰበት ስራ ነው። በሸክላ ብቻ ያለምንም ብረት ሬኢንፎርስመንት የተሰራ በሸክላና በኖራ ብቻ የተሰራ ትልቁ ስራ ነው። እሱን የማስተካከል ስራ የምንሰራው ዋነኛው ስራችን ይሆናል። ሌላው የምታዩቸው የስዕላት ስራዎችና የቅዱሳን ስዕላት ስራዎች አሉ። እነዛም ስራዎች በሙሉ የሚጠገኑ ስራዎች ይሆናሉ። በአፈወርቅ ተክሌና በማዕላ ፍሩይ የተሳሉ ውድ ስራዎች ያሉበት ቤተክርስቲያን ነው። እነዛን ስዕሎች እንጠግናለን። እንዲሁም የስቴይንድ ግላስ ወይም ደግሞ የመስታወት ጌጦች አሉ። አብዛኞቹ ረግፈዋል። ኦልሞስት ከ70% በላይ ረግፈው የወደቁበት ሁኔታ አለ። እነዛን በነበረበት በኦሪጂናል ዲዛይኑ መሰረት አስተካክሎ የመስራት ዋነኛ ስራ ይኖረናል ማለት ነው። ሌላው በታሪክ እንደምናስተውለው በተለያየ ጊዜ ቀለም የተቀባበት ሁኔታ አለ። በተለይ ደግሞ በ5 ዓመቱ የጣሊያን ወረራ ጊዜ ላይ ጥቁር ቀለም ውስጡ ተቀብቶ የነበረበት ሁኔታ ነበረ። ያንን ቀለም ለማጥፋት ተብሎ በተለያየ ጊዜ እየተደረበ የተሰራ የቀለም ስራ ነበረ። ያንን ግን እኛ አሁን መልሰን በመጀመሪያው ኦሪጂናል በተሰራው የዲዛይን መሰረት በድንጋይ የተሰራ ነበረ። አይታችሁት ቅድም እንዳያችሁት እንደነበረው ያንን የድንጋይ ውበቱን እንደገና መልሶ የማምጣትና የማጉላት ስራ እንሰራለን። ሌላ ከዘመኑ ጋር ሊሄድ በሚችል መልኩ የመብራት ስራዎች፣ የድምጽ ሲስተም ሳውንድ ሲስተሞች በሙሉ እንደገና እንደ አዲስ ተስተካክለው የሚሰራለት ስራ ይሆናል ማለት ነው። ከዛ በተረፈ እንግዲህ ታቦቱ ከገባ በኋላ ደግሞ የግቢውን ስራ ደግሞ ቀጣይ የምንቀጥላቸው ስራዎች ይሆናሉ ማለት ነው። ይሄን ይመስላል ዋናው የስራው አይነት ነው። አሁን እንግዲህ እንደ አማካሪም እንደ ኮንትራክተርም በቅርስ ስራ ላይ ለረጅም ጊዜ ልምድ ያላቸው አማካሪና ኮንትራክተር ከመሆናቸው አንጻር በተለይ ደግሞ የእጅ ጥበብ ስራን የሚፈልጉ የብረት ስራዎችን የማጽዳት ስራዎች በጣም ውድ የብረት ስራዎች አሉ። እነዛን ስራዎች በእጅ የማጽዳት ስራ አለ። የስዕላቶችን እንደዚሁ በጥንቃቄ የማጽዳት ስራዎች ይኖራሉ። የውስጥ ግድግዳዎች ላይ ያሉ ጌጦች አሉ። እነዛን ጌጦችም እንደዚሁ ማኑዋሊ የማጽዳት ስራዎች አሉና በቅርስ ስራ በጥንቃቄ አንድ በአንድ በማኑዋል የሚሰሩ ስራዎች ስለሆኑ በትዕግስትና በጥንቃቄ መስራት ያለባቸው ስራዎች አሉ። እነሱ እየተሰሩ የሚገኙበት ሁኔታ ነው ያለው። እንግዲህ የተሰጠው ስራ ለ1 ዓመት አካባቢ ነው። አሁን ላይ እንግዲህ አጋማሽ ላይ ደርሰናል። በሚቀጥሉ 6 ወራት ለማጠናቀቅ ነው ዋናውን የምንስለው። ሜጀር የምንላቸው እንግዲህ እንዳልኩ ቅድም የሲሊንጉ ስራ ትልቁ ዋነኛው ስራችን የሚሆነው ዋነኛው ስራ እሱ ነው የሚሆነው። ከዛ ውጭ ያሉት ግን ግድግዳውን ለምሳሌ ቆሾ የነበረ በአልጌ በአትክልት እንደዚህ መብቀል ተበላሽቶ ነበሩ የተሰባበሩ ጌጣጌጦች አሉ። እነዛን ጌጦች በነበረበት ጌጣቸው ኦሪጂናል ጠብቀን ካሉት ጋር ሳምፕል እየወሰድን እያመሳሰልን መልሰን እንደገና በቦታቸው የማስኬድ ስራዎች እናያለን። ለምሳሌ እነዚህ የተሰበሩ መስቀሎች ነበሩ። እነዛን መስቀሎች የመጠገን ስራዎች የምንሰራቸው ስራዎች ይኖራሉ ማለት ነው። ስለዚህ እሱ ነው። ሌላው በሮችና መስኮቶች በጣም ኦሪጂናል በሆነ ብረት በጥንታዊ ዘመን እንግዲህ ከ130 ዓመት በፊት የተሰራ የብረት ስራ ነው። ያንን ብረት አሁንም ያለው ብረት ራሱ ብረቱ ነው። ስለዚህ እሱ ላይ የዛጉትን እንደገና አንስቶ ቀለሙን እንደገና ፍቆ መልሶ ኦሪጂናል ብረቱ ጋር ከደረስን በኋላ በስነ ስርዓት የዝገት መከላከያዎች አድርገን የመጀመሪያውን አይነት ቀለሞች መልሶ እንደገና የመጠቀም ስራ አብረን የምናስኬደው ስራ ይሆናል ማለት ነው። ውስጥም ላይ እንደዚሁ እንዳያችሁት ቅድም ልሱኑን ሙሉ ከስር ነው አንስተን የምንሰራው። በላዩ ላይ ዝም ብሎ ቀለም መቀባት ሳይሆን ልሱን እንደ አዲስ ተሰርቶ ህንጻው ሲሰራ እንግዲህ ዋና የተጠቀሙት ድንጋይ፣ ኖራ፣ አሸዋ እና ሲሚንቶ ነው። አሁንም የምንጠቀማቸው ግብአቶች ራሳቸውኑ ግብአቶች ነው የምንጠቀመው። አዲስ የምንለው ግብአት አንጠቀምም ማለት ነው። ቴክኒካሊ ኦሪጂናል በተሰራበት የስራ ቴክኒክ ነው። እዚህ እንደምትመለከቱት ኖራ ቀብረን እዚሁ ግቢ ውስጥ ነው የሚሰራው። ወጣቶች እንደዚሁ አሰልጥነን እነዚህ ሁሉ ግብአት አድርገን ነው እንደገና ቤተክርስቲያኑ እየጠገን ያለ ነው ማለት ነው።